ሰላም ጤና ይስጥልን ተመልካቾቻችን እነሆ ሳምንታዊ የኢትዮ ቴሌኮም ፕሮግራም ተጀመረ። ለ15 ደቂቃ ያክልም ወደ እናንተ ይደርሳል። ቀዳሚ የምናደርገው ደግሞ ቴሌ መረጃ ነው። መረጃዎችን ተስፋዬ ዘውዴ ያቀርብልናል። ተመልካቾቻችን የተለያዩ የኢትዮ ቴሌኮም መረጃዎችን ደግሞ እንደሚከተለው እናቀርባለን። የመጀመሪያው መረጃችንም ኢትዮ ቴሌኮም የተለያዩ የመደበኛ ስልክ እንዲሁም ደግሞ የቀፎ ሽያጭን የጊዜ ገደብ አራዘመ። ድርጅቱ የመደበኛ ስልክ መስመር ለማዛወር የተቋረጠ የደንበኝነት ውላቸውን በድጋሚ ለማስቀጠል እንዲሁም የስም ዝውውር ማድረግ ለሚፈልጉ ደንበኞች ከግንቦት 4 እስከ ሰኔ 5 ቀን 27 ዓ.ም ድረስ የደንበኝነት አገልግሎት ክፍያ ለአንድ ወር ጊዜ በነፃና እንዲሁም የተለያዩ የስልክ ቀፎችን በተመሳሳይ ጊዜ በቅናሽ ሲያቀርብ መቆየቱ ይታወሳል። በዚህም ልዩ የቅናሽ አገልግሎት የመደበኛ ስልክ ተጠቃሚዎች ፍላጎት ከጊዜ ወደ ጊዜ እየጨመረ መምጣቱን ግምት ውስጥ በማስገባት ኢትዮ ቴሌኮም የደንበኞች ፍላጎትን መሰረት በማድረግ የሽያጭ ጊዜው እንዲራዘም አድርጓል። በዚህም የመደበኛ ስልክ መስመር ለማዛወር የተቋረጠ የደንበኝነት ውላቸውን በድጋሚ ለማስቀጠል እንዲሁም የስም ዝውውር ማድረግ ለሚፈልጉ ደንበኞች ይሄው ልዩ የሽያጭ አገልግሎት እስከ መስከረም 19 ቀን 28 ዓ.ም ድረስ ተራዝሟል። ለዕለቱ ሁለተኛው መረጃችን ደግሞ በቴሌኮም መሰረተ ልማቶች ላይ ጉዳት ያደረሱ ግለሰቦች በእስራት ተቀጡ። በቴሌኮም መሰረተ ልማት ላይ ጉዳት ያደረሱ ሁለት ግለሰቦች በእስራት የተቀጡት በመንገድ ቁፋሮ ወቅት ግምቱ ከ114 ሺህ ብር በላይ የሆነ የቴሌኮም ኦፕቲካል ፋይበር ላይ ጉዳት ያደረሱ ሲሆን አቃቤ ሕግ ሐምሌ 7 ቀን ባስቻለው ችሎት እያንዳንዳቸው በ7 ዓመት ጽኑ እስራት እንዲቀጡ ተወስኗል። እንደ አቃቤ ሕግ መዝገብ ከሆነ ግለሰቦቹ መጋቢት 5 ቀን 2005 ዓ.ም ከቀኑ 8 ሰዓት በቦሌ ክፍለ ከተማ ወረዳ 8 ልዩ ቦታው ከሚካኤል ወደ መስጊድ በሚወስደው መንገድ አካባቢ የሳትኮም ኮንስትራክሽን ሰራተኞች ለመንገድ ግንባታ ቁፋሮ በሚያከናውኑበት ወቅት በኢትዮ ቴሌኮም የተዘረጋ የቴሌኮም ማስፋፊያ መስመር አለመኖሩ ምልክት እንዲደረግ የጠየቁ ቢሆንም ከኮንትራክተሩ ምንም አይነት ምላሽ ሳያገኙ በቸልተኝነት ቁፋሮ በመከናወን በአካባቢው ተዘርግቶ የነበረ የ200 ሜትር ርዝማኔ ያለው የቴሌኮም መስመር ላይ ጉዳት አድርሰዋል። የኢትዮ ቴሌኮም አገልግሎት መስጫ መሰረተ ልማቶችን መንግስት በከፍተኛ ወጪ የሚያስገባቸው በመሆኑ ህብረተሰቡ ከጥቃት ሊከላከላቸው እንደሚገባ ኢትዮ ቴሌኮም አሳስቧል። ስንከታተለው የነበርነው ቴሌኮም መረጃ ይህን ይመስል ነበረ። በቀጣይነት የምናልፈው ደግሞ ቴሌኮም በእድገት ጎዳና የተሰኘውን ፕሮግራማችን ነው። እስኪ እሱን ተከታትለን እንመለስ። ባለፈው ሳምንት ፕሮግራማችን በሰሜን ሪጅን እየተካሄደ ያለው የቴሌኮም ማስፋፊያ ስራ በቴሌኮም በእድገት ጎዳና ፕሮግራማችን ወደ እናንተ አድርሰን እንደነበር ይታወሳል። ዛሬ ደግሞ ቀጣዩ ክፍል እንመለከታለን። ኢትዮ ቴሌኮም ተደራሽነቱ ለማስፋት ለፕሮጀክቱ 1.6 ሚሊዮን የአሜሪካን ዶላር በመመደብ ስራውን እያከናወነ ይገኛል። የሰሜን ምስራቅ ሪጅንም ተጠቃሽ ነው። ማስፋፊያው ከሚካሄድባቸው ቦታዎች አለን። ሰላም ነው። እንዴት ነው? ልንመጣ ነበር። ያ ሱካሩ እንትን ብሏል እንዴ? እኔ ነኝ ካላላማሙ ነኝ። አንደኛ አርሶ አደሩ ምርቱን ሲያመርት በየወቅቱ እያስተላለፈን መገናኛ ሆነናል። ሁለተኛ ደግሞ አንዳንድ ችግር እንኳን ቢያጋጥመን እዚህ ሆነን ተመንግስት ጋር እንገናኛለን። እዚህ ሆነን ማለት ነው እና ትልቅ ጠቀሜታ አለው። ይህን ፕሮጀክት እንዲስፋፋ መጀመሪያ ከጽንሰ ሀሳቡ ስንነሳ የቀበሌዋም ጥያቄ ነበር። ብዙን ጊዜ በአመት እቅዳችንም አካተን ያዝነው ነበር ይህን የኔትወርክ ዝርጋታ። ከዛ በመነሳት ያው ጥያቄያችንን ምላሽ አግኝቶ ይሄ ፕሮጀክት እዚህ ሲመጣ እንደ ቀበሌ የቦታ የማመቻቸት ስራ ሰርተናል። እንደውም በአሁኑ ሰዓት ሞባይል ደህና ነው፣ ግን ሞባይል የትም ቦታ ሆነሽ ጋራ ሳይጋርድሽ ትነጋገሪያለሽ። እንደምታዩት አካባቢያችን የመስኖ ፖቴንሻል ኤሪያ ነው። ብዙ አትክልቶች ይመረታሉ። እነ ሽንኩርት፣ ብርቱካን፣ ፓፓዬ፣ ሌሎችም ብዙ ማሾ የሚመረትበት አካባቢ ከመሆኑ አንፃር አርሶ አደሩ ይሄን ያመረተውን ምርት በተገቢ ሁኔታ ለመሸጥ ከቀጥታ ከነጋዴዎች ጋር እንዲገናኝ ምቹ ሁኔታን ይፈጥርልናል።
ደሴና አካባቢው ላይ የነበረው የሁለተኛው ትውልድ ወይም 2G የገመድ አልባ ኔትወርክ አሁን ላይ ወደ 3G ማሳደግ ተችሏል። ኢትዮ ቴሌኮም ዘመን የሚፈልገውን ቴክኖሎጂ ለህብረተሰቡ ለማቅረብ ደረጃ በደረጃ ከሚሰራቸው ስራዎች ቀዳሚ ስፍራ ይይዛሉ። ጥራትንና ሽፋን። ጥራት ያለው የኔትወርክ ተደራሽነት በሀገሪቱ በሁሉም ክልሎች ሲኖር የተለያዩ የመንግስትና የግል ተቋማት የተቀላጠፈ አገልግሎት ለተጠቃሚው ያቀርባሉ። የኢትዮጵያ ንግድ ባንክ ደሴ ዲስትሪክት ለሚሰጠው የሞባይል ባንኪንግ አገልግሎትም ማስፋፊያው እጅግ ጠቀሜታ አለው። የሞባይል ባንኪንግ አክሰስ ለማድረግ ኔትወርክ ከማድረግ አንፃር ቅርንጫፎችን ከማገናኘት አንፃር ዋይድ ኤሪያ ኔትወርክ ከማገናኘት አንፃር በጣም ከፍተኛ እገዛ እያደረገልን ያለበት ሁኔታ ነበር የነበረው። አሁን ደግሞ የማስፋፊያው ፕሮግራም ወደ 3G ከፍ ማለቱ ማስፋፊያ መደረጉ የበለጠ ተደራሽነታችንን እንድናሰፋና ደንበኞቻችንን በአግባቡ እንድናስተናግድ ስለሚረዳን ከፍተኛ እገዛ እያደረገልን ያለበት ሁኔታ ነው ያለው። 2G ያለ ፈጣን አልነበረም። የመንቀራፈፍ የመቆራረጥ ነገር ነበር። አሁን ግን ሞባይላችን ላይ የምንጠቀማቸው የኢንተርኔት እንትኖችን እንደዚሁ ፍጥነቱ የጨመረበት ሁኔታ አለና ቀርፋፋ የነበረውን አሰራር አሁን ወደ ፈጣን የተለወጠበት ሁኔታ ነው ያለውና ይሄ ለስራችን በጣም ጠቅሞናል የሚል ነገር። እንደኛ ፈጣን አገልግሎት መስጠት እንችላለን። ደንበኞቻችን በቅርበት ማገልገል እንችላለን። ተደራሽነት ማስፋት እንችላለን። ብዙ ነገር አክሰስ እናደርጋለን። ደንበኛውም ተጠቃሚ እያደረግን ያለንበት ሁኔታ ነው። እኛም ስራችንን በተቀላጠፈ ሁኔታ ደንበኛን የማስተናገድ እንትናችንን እየሰራን ያለነው። ካሁን ቀደም በተለያዩ አካባቢዎች በኃይል መቆራረጥ ምክንያት ይከሰት የነበረው የኔትወርክ ችግር መፍትሄ በማግኘት ላይ ነው። ወደ ሪጅን ስንወጣ ኮመርሻል ፓወር ማድረስ የምንችለው ኮመርሻል ፓወር እያደረስን ነው። ኮመርሻል ፓወር ማድረስ የማይቻልበት በጣም ርቀት ያለው ሶላር ነው እያደረስን ያለን። ሌላው ደግሞ ዲጂና የቢግ ባትሪ። ስለዚህ ወደ ሪጅን ስንሄድ ከ60 እስከ 65% ትራፊኩን በዚህ አግባብ መንቴን እናደርገዋለን ማለት ነው። ማስፋፊያው በቴሌኮም ዘርፉ የሀገሪቱ ሁለንተናዊ እድገት በማፋጠን ረገድ ትልቁን አስተዋጽኦ ያበረክታል። በቀጣይነት ደግሞ ወደ እናንተ የምናደርሰው ቴሌኮምና ቴክኖሎጂ የተሰኘውን ፕሮግራማችን ሲሆን በዚህም ዝግጅታችን ላይ የተለያዩ የቴክኖሎጂ ውጤቶችን የምንዳስስበት ዝግጅት ነው። እስኪ አብረን እንከታተል። ከተማው እዚያ በገጠሩ ለከተሜው ላስዋደሩ ለሰው ቴሌኮም ሁሉም በየሀገሩ በየቀየው በየአድባሩ። ባለፈው የቴሌኮም ቴክኖሎጂ ዝግጅታችን ኮምፒውተር ምንድነው በሚለው መጠይቅ ዙሪያ አንድ ዝግጅት ማቅረባችን ይታወሳል። እነሆ በዛሬው ቅኝታችን ደግሞ ከኮምፒውተር አካላት መካከል አንዱ የሆነውን ዴስክቶፕ ልንመለከት ነው። የኮምፒውተር ዋና ዋና አካላትን የያዘውና አጠቃላይ ተግባራቱ የሚከወኑበት ክፍል ነው የኮምፒውተር ኬዝ። አብዛኞቹ ኬዞች ቀጥ ብለው ከመቆማቸው ጋር ተያይዞ ታወር ኬዝ በሚል ነው የሚታወቁት። አልፎ አልፎ አግድም ተቀምጠው የምንመለከታቸው ደግሞ ዴስክቶፕ ኬዝ ተብለው ይጠራሉ። የትኛውንም ነገር በኮምፒውተር ለመመልከት ሞኒተር የግድ ነው። ይህ ደግሞ የዴስክ ኮምፒውተር ሌላኛው መሰረታዊ ክፍል ከመሆኑ ጋር ይጠቀሳል። ሞኒተሩ ኮምፒውተሩ ውስጥ ካለው ቪዲዮ ጋር ሲገናኝ ነው ስክሪኑ ላይ ምስሎችና ጽሑፎች የሚታዩት። ብዙዎቹ ኮምፒውተሮች የኤልሲዲ አሊያም ኤልኢዲ ምስል ማሳያ አላቸው። ማሳያዎቹ ደግሞ ብዙ ቦታን እንዳይዙ በቀጭኑ የተፈበረኩ ናቸው። ተጨማሪ ቦታን ማትረፍ ከተፈለገ ደግሞ ኬዙንና ሞኒተሩን አጣምሮ የሚይዘውን የኮምፒውተር አይነት መጠቀም ይቻላል። ከየትኛውም ኮምፒውተር ጋር መስተጋብር ለመፍጠር ኪቦርድና ማውስ የግድ አስፈላጊ ይሆናሉ። ኪቦርዶች በተለያዩ ቅርጽና መጠኖች ሊዘጋጁም ይችላሉ። ለአብነት ባለገመድና ገመድ አልባ ኪቦርዶችን መጠቀም ይቻላል። የማውስ ፋይዳ በስክሪኑ ላይ የምትውለውን ጠቋሚ ቀስት መቆጣጠር ነው። ሁለት አይነት ማውስ ሊኖረን ይችላል። ከስሩ የኤሌክትሪክ አይን የተገጠመለት ኦፕቲካል ማውስና ከስሩ እንቅስቃሴን ለመለየት የሚያገለግል ተሽከርካሪ ብይ ያለው ሜካኒካል ማውስ። በእርግጥ አንዳንዶቹ በማውስ ፋንታ ትራክቦልን ወይንም ተችቦድን መጠቀም ይመርጣሉ። ትራክቦልንና ተችቦድን እንደ ማውስ ወዲያና ወዲህ እንድታንቀሳቅሷቸው
የግድ አይሉ የሚይዙት ቦታ በጣም አነስተኛ ከመሆኑ ጋር ተመራጭ ናቸው። የዴስክቶፕ መሰረታዊ ክፍሎች እንግዲህ እስካሁን የተመለከትናቸውን ይመስላሉ። እያንዳንዱ ክፍል የየራሱ አስፈላጊ ሚና እንዳለው ተገንዝበናል። በሚቀጥለው ዝግጅታችን ስለ ኮምፒውተር አካላት ይበልጥ እናስተዋውቃችኋለን። የዛሬውን በዚሁ እናበቃለን። ፕሮግራማችን ሊጠናቀቅ የቀረን አንድ ዝግጅት ብቻ ነው። እሱም የቴሌኮም አገልግሎትና አጠቃቀማቸው የተሰኘው ፕሮግራማችን ነው። መንደሮናለች ዓለማችን የመረጃ ነው ዘመናችን የዕለት የዕለቱን እናገኛለን ደሞ ምን ልካለን መንደሮናለች ዓለማችን የመረጃ ነው ዘመኑ የቴክኖሎጂ ነው። ዓለማችን ወደ አንድ ጠባብ መንደር በመምጣቷ ዛሬ ከአንድ ክፍለ ዓለም ጥግ የሚከናወኑ አዲስ ክስተቶችን ለማወቅ ብዙ መውጣትና መውረድ አያሻም። በሰከንዶችና ማይክሮ ሰከንዶች ውስጥ ከአንዱ የዓለማችን ክፍል የተከናወነውን ከሌላኛው ጫፍ ሆኖ መለየት ማወቅ ሲያስፈልግም መሳተፍ ይቻላል። ዓለማችንን በማቀራረብ የመረጃ ልውውጥን የተቀላጠፈ በማድረግ ደግሞ የቴሌኮም ቴክኖሎጂ ከዓመት ዓመት በለውጥ ሂደት ላይ ይገኛል። የሰው ልጅ ለዘመናት መረጃን ለመለዋወጥ እርስ በርስ ለመገናኘት ብዙ መላ ብዙ ስልት ሲነድፍ ኖሯል። ፈጣን በሆነው አእምሮ እየተጠበበ ብዙ ግኝቶችን ለዓለም አበርክቷል፣ በማበርከት ላይም ይገኛል። የሳይንስና ቴክኖሎጂ ግኝቶች አንዱ በሌላው እየተተካ ዛሬ የሰዎችን የመረጃ ልውውጥና የእርስ በርስ ግንኙነት ወደ ተሻለ ምዕራፍ አሸጋግሯል። መጪውን ጊዜ የተሻለና ምቹ የማድረጉ ስራም ተጠናክሮ ቀጥሏል። በጣም ዘመናዊ የሆኑ የቴሌኮም የቴክኖሎጂ ውጤቶችም ህይወትን ቀላል በማድረግ ያለምንም ውጣ ውረድ መማር፣ መዝናናት፣ መግባባት እንድንችል መረጃዎችን ከቤታችን ከመዳፋችን ላይ እያደረሱ ናቸው። ገመድ አልባ የሚለው ቃል የሚገልጸው በላኪና በተቀባይ ኮምፒውተሮች መሃል የገመድ ግንኙነት የሌለበት የኮምፒውተር ኔትወርክ ሲሆን ኮምፒውተሮች መረጃ የሚለዋወጡትም በራዲዮዎች ወይም ማይክሮዌቮች አማካኝነት ነው። ገመድ አልባ መስመር ከገመዶች ይልቅ እንደ ኤንአይሲ እና ሪውተርስ ያሉ ልዩ መሳሪያዎችን ይጠቀማል። 2G ቴክኖሎጂ ዓለም አቀፍን የሞባይል ግንኙነት ስርዓት ወይም GSM መሰረት ያደረገ ነው። ለመጀመሪያ ጊዜ ጥቅም ላይ የዋለው ፊንላንድ ውስጥ እንደ አውሮፓውያን አቆጣጠር በ1991 ዓ.ም ነው። 2G ቴክኖሎጂ ዲጂታል ሲግናሎችን የሚጠቀም ሲሆን መረጃ የማንሸራሸር ፍጥነቱም በሰከንድ እስከ 64 ኪሎ ባይት ይደርሳል። 2.5G ደግሞ በ2G እና በ3G መሃል ያለ የተንቀሳቃሽ ስልክ ቴክኖሎጂ ነው። 2.5G አልፎ አልፎ ከአጠቃላዩ የሬዲዮ አገልግሎት ፓኬጅ ወይም GPRS ጋር የተጣመረ የ2G ተንቀሳቃሽ ስልክ ቴክኖሎጂ እንደሆነም ይገለጻል። የ2.5G ቴክኖሎጂ ጥሪዎችን ለማድረግ፣ ኤሌክትሮኒክ መልእክቶችን ለመላክ፣ ለመቀበል፣ ድረገጾችን ለማሰስ፣ የስልክ ካሜራን ለመጠቀም እንዲሁም ዘፈኖችን ከ6 እስከ 9 ደቂቃዎች ውስጥ ለማውረድ ወይም ዳውንሎድ ለማድረግ ያግዛል። ፍጥነቱም በሰከንድ ከ64 እስከ 144 ኪሎ ባይት ይደርሳል። በሀገራችን የቴሌኮም ቴክኖሎጂ ውጤት የሆነውና መረጃን በፍጥነት ለመለዋወጥ የሚያስችለው የገመድ አልባ ኔትወርክ በሁለተኛው ትውልድ ወይም የ2G ደረጃ የተዋወቀው በ1990ዎቹ መጀመሪያ ነበር። ይህ ቴክኖሎጂ የድምጽና የጽሑፍ መልእክቶችን መለዋወጥ የሚያስችል ሲሆን በጣም በጥቂቱም የኢንተርኔት አገልግሎት ለመጠቀም ያስችላል። 55 ሚሊዮን ያህል ደንበኞች የማስተናገድ አቅም ያለው ይህ ቴክኖሎጂ እስካሁን ከ29 ሚሊዮን በላይ ደንበኞች ጋር ደርሷል። የሁለተኛው ትውልድ ወይም የ2G የቴሌኮም አገልግሎት በብሮድባንድ ደረጃ መረጃዎችን በፍጥነት ለመለዋወጥ ስለማያስችል አልፎ ተርፎም ተጠቃሚዎች የተለያዩ ዳታዎችን በፍጥነት በሞባይልም ሆነ በኮምፒውተር እንዲጠቀሙ እድል ስለማይሰጥ ለሶስተኛው ትውልድ ወይም ለ3G የሞባይል ኔትወርክ መፈጠር ምክንያት ሆኗል። የዕለት የዕለቱን እናገኛለን። አብሬያችሁ ፕሮግራሙን እያስተዋወቅኩ የነበርኩት ራሔል ሙላት ነኝ። ሳምንት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት። ቀዳማዊና ዘመናዊ አብሮ ካለን